አስገዳጅ የሚሆኑት ውሳኔዎቹ መጨረሻ ላይ ያረፉት ናቸው ወይንስ ለውሳኔው መነሻ የሚሆኑ ሀተታዎችና መነሻ ምክንያቶችን በሙሉ አስገዳጅ ናቸው ልንል እንችላለን? በህግ ባለሙያዎች መካከል እንኳን ምን ጠቅሳቸው ሰበር ውሳኔዎች በእርግጥም አስገዳጅ ነው ስንል ምኑን አስገዳጅ የምንለው በተመለከተ የጠራ አመለካከት የለም። ሀተታው ላይ ሊገለጽም ይችላል ፎር ዛት ማተር ግን ያ ሀተታ ለውሳኔው ለመደምደሚያውና ስር ፍርድ ቤት ላይ አከራካሪ ከነበረው ነገር ጋር ተያያዥነት ያለው ነው ወይስ የለውም የሚለው መመርመር ያለበት ስለሆነ ነው። መሰረታዊ የሆኑ ፕሪሚሶቹ የሀተታዎቹ ናቸው አስገዳጅ እንላለን እንጂ እንደው ምንም ሀተታ የሌላቸው ውሳኔዎች አሉ። ከላይ የተሰጠ ውሳኔ ስላለ ያንን ውሳኔ መሰረት አድርገን ከዚህ መንቀሳቀስ አትችልም ተብሎ ሲታጠር ግን የዳኞችን የመተርጉምም ነፃነት ገደብ የሚያደርግ ይሆናል። ፍርድ ቤቶች ህግ በሚተረጉሙበት ሰዓት ግልጽ የሆነውን የህጉን ድንጋጌ በግርድፉ ከመረዳት ባለፈ የህጉን ዓላማና መንፈስ መሰረት አድርጎ ውሳኔ መስጠት አለባቸው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተመልካቾች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ ኔሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ በፌዴሬሽን ምክር ቤትና በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተሰጡ አስገዳጅ ውሳኔዎች ሲሰጡ የውሳኔው የትኛው አካል ነው አስገዳጅ የሚሆነው በሚለው ዙሪያ ላይ ነው ውይይት የምናደርገው። በዚህ ርዕሰ ጉዳይ ላይ ውይይት ለማድረግ እንደተለመደው አንድ የህግ ባለሙያ እንግዳ አድርጌ ጋብዤላችኋለሁ። እንግዳዬ አቶ በኃይሉ ሰለሞን ይባላሉ። ጠበቃና የህግ አማካሪ ናቸው። በጣም አመሰግናለሁ እንግዳ ሆነው ስለመጡ። አመሰግናለሁ እኔ። እሺ ስለ አስገዳጅ ውሳኔዎችን በሚመለከት ነው ውይይት የምናደርገው ዛሬ። ነገር ግን ለመጀመር ያህል አንድ ውሳኔ አስገዳጅ ነው ስንል ምን ማለታችን ነው? አስገዳጅ የሚሆነው መቼ ነው? በማን ላይስ ነው አስገዳጅ የሚሆነው? ለምሳሌ የፌዴሬሽን ምክር ቤትም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጡት ውሳኔዎች በበታች ፍርድ ቤቶች ላይ አስገዳጅ ናቸው ሲባል እንሰማለን ብዙ ጊዜና ምናልባት ለተመልካቾቻችን ግልጽ እንዲሆን በአጭሩ እዚህ ላይ አስገዳጅ ሲባል ምን ማለት ነው ከሚለው እንጀምር። እሺ አመሰግናለሁ። እንግዲህ የፌዴራል ጠቅላይ ፍርድ ቤት መደበኛ ይግባኝ ችሎት የሚባል ወይ መደበኛ ጠቅላይ ፍርድ ቤት የሚባል አለው። ከዛው ደግሞ ሰበር ሰሚ ችሎት የሚባል አለውና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በ5 ዳኞች እንደ ሁኔታው ደግሞ ካስፈለገ በ7 ዳኞች ሆኖ የሚሰጡት ውሳኔ በራሱ ጠቅላይ ፍርድ ቤቱንና ከሱ በታች ባሉ ፍርድ ቤቱ ላይ አስገዳጅ ነው። አስገዳጅ የሚሆነው አንድም በቀጥታ ጉዳዩን አይቶ ውሳኔ በተሰጠለባቸው ተከራካሪ ወገኖች ላይ በቀጥታ አስገዳጅ ይሆናል። በመቀጠል ደግሞ ተመሳሳይ ጉዳይ ባላቸው በሌሎች ሰዎች ላይ ከዛ ከተሰጠው ውሳኔ አንፃር በተመሳሳይ መወሰን ስላለበት ወደፊት በሚመጡ ሌሎች ጉዳዮችም ላይ አስገዳጅ ይሆናልና የፌዴሬሽን ምክር ቤት ውሳኔም በዚሁ ሁኔታ ምናልባት የፌዴሬሽን ምክር ቤት ከሰበር ፍርድ ቤት ከሚሰጥ አስገዳጅ ውሳኔ የሚለየው የፌዴሬሽን ምክር ቤት ውሳኔ ደግሞ የሰበር ሰሚ ችሎቱ የሚሰጠው ነው ውሳኔ የሚሽር ከመሆኑ አንፃር በአገሪቱ ባሉ በክልልም በፌዴራል በማንኛውም ህገ መንግስታዊ በሆኑ ጉዳዮች ላይ እስከሆነ ድረስና ውሳኔ እስካረፈበት ድረስ በማንም ላይ በፊት በሚመጡ ተመሳሳይ ጉዳዮች ላይ አስገዳጅ ነው ማለት ነው። ስለዚህ የትኞቹ ፍርድ ቤቶች ልክ በህግ እንደሚገደዱት ሁሉ ለውሳኔያቸው መሰረት ሲያደርጉ ከነዚህ ውሳኔዎች በተቃራኒ ለተመሳሳይ ጉዳይ በተቃራኒ ውሳኔ መስጠት አይችሉም። ተከራካሪዎችም ደግሞ ይጠቅመናል ወይም ደግሞ ክርክራችን ይደግፍልናል የሚሏቸውን ጉዳዮች በሚመለከት ከነዚህ ውሳኔዎች በተቃራኒው ክርክር ማቅረብ አይጠበቅባቸውም። ቢያቀርቡም ደግሞ ተቀባይነት ያለው አይደለም ለማለት ነው አይደለም? አዎ እንደዛ ማለት ነው። እሺ አንድ ውሳኔ ቀደም እየገለጹልን ነበር። በእርግጥ ፌዴሬሽን ምክር ቤት የሚሰጠውና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች ላይ ልዩነቶች ይኖራሉ። ነገር ግን ሁለቱም አስገዳጅ መሆናቸው ተመሳሳይ ያደርጋቸዋል። ስለዚህ ውሳኔ ሲወሰን ደግሞ ብዙ ጊዜ በተለይ ደግሞ የፍርድ አጻጻፍ ላይ ስንመለከት ፍርድ አለ፣ ሀተታው ማለት ነው። ለውሳኔው መደምደሚያ መነሻ የሚሆኑ በጣም ብዙ ምክንያቶች ሪዝኒንጎች ዳኞች የሚጠቀሟቸው ወይም ፍርድ ቤቶች የሚጠቀሟቸው አለ። ከዛ የመጨረሻው ደግሞ የውሳኔው ፓርት አለ ወይም የውሳኔው ክፍል አለ ወቸዛ አስገዳጅ የምንለው ማለት ነው። ስለዚህ የትኛውም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ሆነ ፌዴሬሽን ምክር ቤት የሚሰጣቸው ውሳኔዎችን ስንመለከት አስገዳጅ የሚሆኑት ውሳኔዎቹ መጨረሻ ላይ ያረፉት ናቸው ወይንስ ለውሳኔው መነሻ የሚሆኑ ሀተታዎችና መነሻ ምክንያቶችን በሙሉ አስገዳጅ ናቸው ልንል እንችላለን? ወይስ የትኛው አካል ነው የውሳኔው ክፍል ነው አስገዳጅ ነው የምንለው? አመሰግናለሁ ሊያ። እንግዲህ ከዚህ ጋር በተያያዘ የሰበር ውሳኔ የሚሰጡ በሰበር ችሎቱም ሆነ በፌዴሬሽን ምክር ቤት የሚሰጡ ውሳኔዎች ብዙ ከመሆናቸው አንፃር
የታተመው ያልታተመው ብዙ አይነት ውሳኔዎች ከመኖራቸው አንፃር አስገዳጁ የቱ ነው አይደለም በሚለው ላይ በተከራካሪ ወገኖች ያላግባብ የሚጠቀሱበት ጊዜ አለ። ፍርድ ቤቶች አይ አስገዳጅ ነው፣ አይ አላስገዳጅ አይደለም፣ አይ በዚህ ላይ የተሰጠው ውሳኔ አይደለም የተሰጠው በሌላ ነው በሚል የሚከራከሩበት ጊዜ አለ። በህግ ባለሙያዎች መካከል እንኳን ምን ጠቅሳቸው ሰበር ውሳኔዎች በእርግጥም አስገዳጅ ነው ስንል ምኑን አስገዳጅ የምንለው በተመለከተ የጠራ አመለካከት የለም። ምናልባት የሰበር ሰሚ ችሎት በኢትዮጵያ እንደ ስርዓት ሆኖ የቆየበት ረጅም ዓመት ቢኖርም በተግባር ግን ኢፌክቲቭሊ ኢንስቲትዩሽናላይዝ ተደርጎ የጀመረው ከ1997 ዓ.ም ከመሆኑ አንፃር ብዙ ያልጠሩ ጥርት ያላሉ ብዙ አከራካሪ ጉዳዮች አሉና ከዛ ውጭ አንዱ አስገዳጅ የሰበር ውሳኔ ነው ሲባል የቱ ነው የሚለው ግልጽ አይደለም። ከዚህ አንፃር በሌሎች ሀገሮች ላይ መሰረታዊነት መታየት ያለባቸው ሁለት ነገር እንደሆኑና ሬሺዮ ዴሲደንዲና ኦቢተር ዲክተም ወይ ኦቢተር ዲክታ በማለት ተጠቅሷልና ሬሺዮ ዴሲደንዲ የሚለው የላቲን ተርም ነው። reason for deciding or the rationale for the decision, the rationale behind the decision እንደዚህ የተባለ ይጠራልና ድምዳሜው ላይ ለመድረስ የመጨረሻው የውሳኔ ድምዳሜ ላይ ለመድረስ መሰረታዊ ሆኖ መነሻ ሀተታዎች ወይ ፕሪሚሶቹን ነው አስገዳጅ ናቸው የሚባለው እና በሌላ መንገድ ደግሞ አንድ ውሳኔ በሚወሰንበት ሰዓት አብሮ የተያያዙ አንዳንድ ጭፍጫፊ የምንላቸው ኢንሲደንታል ሪማርክ የሚባሉ በአንድም በሌላም ከጉዳዩ ጋር ተያያዥነት ወይ ተዛማጅነት ያላቸው ግን በቀጥታ ድምዳሜ ላይ ለመድረስ የማያበቁ ነገሮች ደግሞ ኦቢተር ዲክታ የሚባሉትን እነሱም ይጨምራሉና እንግዲህ የአስገዳጅ የሰበር ውሳኔ ፕሬሲደንት የኮመን ሎው የህግ ስርዓት ዋና መገለጫ ከመሆኑ አንፃር በእነሱ ሀገር ነው የመጣውና ከዚህ አንፃር አስገዳጅ የሰበር ውሳኔ አካል የሚባለው ሬሺዮ ዴሲደንዲ የሚባለው ነው። the rationale behind the decision የሚለው ነውና ስለዚህ እያንዳንዱ በሰበር ችሎቱ የተሰጠ ሀተታ ወይ ደግሞ የመጨረሻ መደምደሚያ ሁሉ አስገዳጅ ነው ማለት አይደለም። አስገዳጅ የሚሆነው እዛ ውሳኔ ላይ መደምደሚያ ላይ ለመድረስ ያበቃው ነገር እንጂ ከዛ ጋር ተያይዞ የተባለው ሁሉ አስገዳጅ አይደለም ማለት ነው። እንዴት ነው መለየትም ቢቻለው? ለምሳሌ አንድ ውሳኔ ላይ ያለው ይሄኛው ነው አስገዳጅ፣ ይሄኛው ነው ደግሞ አስገዳጅ ያለው ለምንለው በምንድን ነው መለየት የምንችለው? ኦኬ እንግዲህ ከዚህ አንፃርም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 2463/05 ላይ በ2015 በሰጠው አስገዳጅ ውሳኔ ላይ አስገዳጅ የሚሆነው የውሳኔው አካል ማለት ሬሺዮ ዴሲደንዲው እንደሆነ ሬሺዮ ዴሲደንዲው ማለት ደግሞ ለውሳኔው ወይ ለመደምደሚያው ላይ ለመድረስ የሚያበቁ መሰረታዊ የፍሬ ነገርና መሰረታዊ የህግ ጉዳዮች ናቸው አስገዳጅ የሚሆኑት እንጂ ጉዳዩን በመወሰን ሂደት ውስጥ ያሉ ኢንሲደንታል ሪማርኮች ወይ ደግሞ ተያያዥነት ያላቸው ጉዳዮች ሁሉ አይደለም ብሏልና ስለዚህ ስቲል አሁንም የሬሺዮ ዴሲደንዲ ማለት ምን ማለት ነው ለሚለው አንደኛ በጣም መሰረታዊ የሚሆነው ነገር በሌሎች ሀገርም አከራካሪ ከሆነ የህግ ጉዳይ ጋር የሚያዝ ነው። ዲስፒዩትድ ኩዌስችን ኦፍ ሎው መሆን አለበት እንጂ አከራካሪ ሆነ የፍሬ ጉዳይ አይደለም። እኛ ሀገር ደግሞ በዋናነት ሰበር ሰሚ ችሎትም ሆነ የፌዴሬሽን ምክር ቤት በዋናነት የህግ ጥያቄን ነው የሚያዩ ከመሆናቸው አንፃር አከራካሪ ሆነ የህግ ጥያቄ ጋር የተያያዘ መሆን አለበት ከፍሬ ነገር ጋር ሆነ። ሁለተኛ ፍርድ ቤቱ የያዘው ያነሳቸው ሀተታዎች የግዴታ እዛ ውሳኔ ላይ ለመድረስ የግድ መያዝ ያለባቸው ሀተታዎች መሆን አለባቸው። ሁለተኛው ሶስተኛው ነገር በቀጥታ በጭብጥነት የተያዘ መሆን አለበት ያ ሀተታው። አራተኛውና ወሳኝ ነገር ነው በተከራካሪ ወገኖች ክርክር የተነሳበት ጭብጥም ጭምር መሆን አለበት። በዋናነት እነዚህ አራቱ ነገሮች ናቸው የሚታዩትና አንደኛ ነሰሰርሊ ወይ ደግሞ የግድ አስፈላጊ የሆነ የሀተታው ክፍል ነው። ሁለተኛ የህግ ጥያቄ መሆን ነው። ሶስተኛ በጭብጥነት ከተያዘው ጉዳይ ጋር በቀጥታ ተያያዥነት ያለው ሀተታ መሆን የሀተታው ክፍል ነው። አራተኛው ነገር ደግሞ በተከራካሪ ወገኖች የተነሳና ዳኝነት የተጠየቀበት ቅሬታ የቀረበበት ጉዳይ መሆን አለበት የሚለው ነውና እነዚህ ናቸው በዋና አራቱ። ግን እነዚህን ለመለየት በዋናነት ወደ 3 አይነት የተለያዩ መመዘኛዎች ወይ ቴስቶች በሌሎች ሀገር ዴቨሎፕ ተደርገዋልና አንደኛው ሪቨርሰብል ቴስት የሚል ነው። ሪቨርሰብል ቴስት ማለት የምክንያቱን ውጤት እንዳይኖረው ወይ ደግሞ ከዛ ተቃራኒ የሆነ ሀተታ ወይ ፕሪሚስ ቢሆን እዛ ውሳኔ ላይ ይደረሳል ወይ የሚል ነገር ነው።
ይህንን በምሳሌ ለማስረዳት በእኛ ሀገር ለምሳሌ ከፍትሐ ብሔር ቁጥር 11179 ጋር በተያያዘ በባዶ መሬት ላይ ቤት መስራት ድሮ ከነበረው በ1952 ከነበረው የፍትሐ ብሔር ሕግ ተቃራኒ ውሳኔ ሰበር እንዲይዝ ያደረገው የሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 ነው። መሬት የህዝብና የመንግስት ስለሆነ ግለሰቦች በመሬት ላይ ያላቸው መብት የይዞታ መብት ነው። ስለዚህ የባለቤትነት መብት በመሬት ላይ ስለሌለ በባዶ መሬት ላይ የተሰራ የሆነ ነገር ሰው ኦነር የሚያደርገውን ባለቤት የሚያደርገው ነገር ከሰራ ከባለ ይዞታ የተሻለ ጥበቃ ይሰጣል የሚል ነው። ስለዚህ መሰረታዊ ፍሬ ነገር መሬት የህዝብና የመንግስት ስለሆነና ግለሰቦች የመሬት ባለቤትነት መብት ስለሌላቸው ሳይቃወሙ ንብረት ያፈራ ሰው በህዝብና በመንግስት መሬት ላይ ነው ንብረት ያፈራውና ከሱ የተሻለ መብት አይኖርህም ነው መነሻ ድምዳሜ። ባለ መሬቱ ብትሆንም ወይ ባለ ይዞታ ብትሆንም ባለቤት ስላልሆነ ይሄን ከሪቨርሲብል ቴስት አንፃር መሬት የህዝብና የመንግስት አይደለም የሚል ሀተታ ብንይዝ ውጤቱ የተለየ ነው የሚሆነው ማለት ነው። ወይ ደግሞ መሬት የህዝብና የመንግስትም ቢሆን መሬት ላይ ያለው መብት ግን በተመለከተ የተለየ ጥበቃ ይገባዋል የሚል አይነት ሀተታ ቢሰጥ ስቲል አሁንም ውጤቱ የተለየ ነው የሚሆነው። ስለዚህ መሰረታዊ ለዛ ውሳኔ መነሻ የሆነውን ሀተታ እንደሌለ አድርገን ብናደርገው ነጌት ብናደርገው ማለት ነው ውጤት እንደልተሰጠ ብናደርገው ወይ ደግሞ ኔጌቲቭሊ በተቃራኒው የሀተታ ቢሰጥ የሚመጣ ከሆነ ተቃራኒ ውጤት የሚደረስበት ከሆነ ሬሽዮ አይደለም ማለት ነው። አስገዳጅ አንደኛው ለመደምደሚያ ላይ ለመድረስ መሰረት ያ ፋክት በተቃራኒው ቢረጋገጥ ወይ ተቃራኒው ነው ተብሎ መነሻ ሀተታ ቢሰጥ እዛ ውጤት ለማይደረስ ከሆነ ሬሽዮ አይደለም አንደኛው። ሁለተኛው ነገር ደግሞ ፍርድ ቤት አንድ ውሳኔ ሲሰጥ ከአንድ በላይ የተለያዩ ምክንያቶች ይደረድራል። ብዙ አይነት ምክንያቶች ለምን የሆነ አይነት ኮንክሉዥን ላይ ወይ ድምዳሜ ላይ እንደደረሰ ለማሳየት ብዙ ነገሮች ሊዘረዝር ይችላል። ከነዛ ውስጥ በጣም ዋና ዋና የሚባሉ ሌሎቹ ራሳቸውን ችሎ ቢኖሩም ባይኖሩም የግድ መኖር አለባቸው እነዚህ ከሌሉ የነዚህ መኖር ግዴታ አይደለም የሚባሉ አይነት ነገር ከሆኑ አሁንም ማቴሪያል ፋክት ወይ ደግሞ መሰረታዊ ፍሬ ማቴሪያል ኤሌመንት ወይ መሰረታዊ ፍሬ ነገር ማስረዳት ያለበት የሚል ነው ሶስተኛውና እነዚህ ቴስቶች ወይ መመዘኛዎች ራሱን ይሄንን መመዘኛ ባዘጋጁ ሰው አንዳንዴ ሪቨርሲብል ቴስት የሚባለው ዩጂን ዋንባፍ በሚባል ፕሮፌሰር ስለሆነ እንትን የተባለው ዋንባፍ ቴስት ይባላል። ሁለተኛው ነገር ደግሞ ማቴሪያል ኤሌመንት ቴስት የሚለው ደግሞ የጎዳርት በሚባል ፕሮፌሰር መጣ ስለሆነ በዛም ይጠቀሳል። ሶስተኛው የእንግሊዝ ጠቅላይ ፍርድ ቤት ዳኛ የነበረው ሃልስበሪ በሚባለው የሚነሱ ነውና ሁሉም ውሳኔዎች ተመሳሳይ ናቸው ቢባል ሁሉም ውሳኔዎች ግን የተለያዩ ናቸው። በተመሳሳይ ጉዳይ ላይ የሚሰጡ ጉዳዮች ሁሉ ከባባለ ጉዳይ ስም አይደለም የሚለይ በራሳቸው በይዘታቸው የሚለይ ነገር አላቸው። ስለዚህ አንድ የሰበር ውሳኔ አንድ ውሳኔ አስገዳኝ ነው ለማለት እዛ ውሳኔ ላይ ለመድረስ የሚያበቃው ጠቅላላ ወይ ጄነራል የሆነው የምክንያቶቹ ናቸው አስገዳጅ የሚሆኑት እንጂ ስፔሲፊካሊ ከዛ ጉዳይ አንፃር የቀረቡ ሀተታዎች አግባብነት የላቸውም። በዛ ጉዳይ ላይ የሚሰጥ ሀተታ በኩል ደረጃ ለሌሎችም ጭምር ሊያገለግል የሚችል አይነት መሰረታዊ ነገር ከሆነ ይጠቅማል ነው አንደኛ። ሁለተኛ ደግሞ the letter of the precedent ወይ ደግሞ የውሳኔው ቀጥታ የጥሬ ንባብ ቃል ሳይሆን መታየት ያለበት ከህጉ መንፈስና ከጉዳዩና ከህጉ መንፈስ አንፃርም ጭምር እየታየ ነው የሚደረስበት የሚል ነውና በዋናነት ከዚህ አንፃር ቀደም በተጠቀስነው የሰበር መዝገብ ቁጥር 246305 ላይ ሰበር በሰጠው ላይ ለድምዳሜው ላይ ለመድረስ መሰረታዊ የሆነ የፍሬ ወይ የህግ ጥያቄ ነው በሚል አንስቶታልና ይሄኛው ኦልሞስት ከጎዳርት ቴስት ጋር መመዘኛ ጋር የሚሄድ ይመስላል ማቴሪያል ፋክት ከሚለው ጋር። ነገር ግን ይሄ መሰረታዊ የሚለው ለራሱ ሌሎቹ ብዙ ምክንያቶች ኑሮ እነዚህ መሰረታዊ የሚባሉት ከሌሉ ድምዳሜው ላይ አይደረስ ማለት ስለሆነ በሌላ መንገድ ከሪቨርሲብል ቴስት ጋር ያያዛል። ሪቨርሲብል ቴስትም አንዱ በተቃራኒው መንገድ ያንን ሀተታ ማቅረብ ነው ወይ ደግሞ ያን ሀተታ ባይኖር ይሄው እዚህ ውጤት ላይ ይደረሳል የሚል ነውና በውጤት ደረጃ ተመሳሳይ እንጂ የተለያየ አገላለጽ ቢጠቀሙም እንደዛ ናቸውና ስለዚህ መመዘኛችን ሊሆን የሚገባው አንደኛ በጣም መሰረታዊ ምክንያቱ ምንድነው እዚህ ውሳኔ ላይ ለመድረስ ነው አንደኛ። ሁለተኛ የህግ ጥያቄ መሆን ነው። ሶስተኛው ነገር በተከራካሪ ወገኖች በቀጥታ የተነሳ ነገር መሆን ነው። አራተኛው ነገር ደግሞ ከጭብጡ ጋር በቀጥታ ተያያዥነት ያለው መሰረታዊ ጉዳይም መሆን ነው
የሚታየውና ምናልባት እነዚህ ናቸው ከአንዳንድ የሰበር ውሳኔዎችና የፌዴሬሽን ምክር ቤት አንጻር እነዚህ ነገሮች ብናቀርባቸው የተሻለ አግባብነት የሚኖራቸው ይመስለኛል። ይህንን የምናነሳበት ምክንያት ምንድነው? መመዘኛችን አስገዳጅ ነው ወይስ አይደለም ለማለት የምንልበት ምክንያት ቅድም እርሶ መግቢያው ላይ እንደገለጹት የህግ ባለሙያ ባልሆኑ ሰዎች መካከል ብቻ ሳይሆን በህግ ባለሙያዎች መካከል ራሱ በጣም ብዙ አጨቃጫቂ አከራካሪ ጉዳዮች አሉ። ለምሳሌ አንድ ተከራካሪ እንደ ጠበቃ ብንወስደው ወይም ደግሞ አንድ ዳኛ ጉዳዩ ላይ እልባት ለመስጠት የተቀመጠ ዳኛ ቢሆን አንድ የሰበር ሰሚ ችሎት ውሳኔ ወይም የፌዴሬሽን ምክር ቤት የሰጠው አስገዳጅ ውሳኔ እንደ መከራከሪያ ሲቀርብ ይሄ አስገዳጅ ነው ወይስ አይደለም ብሎ እንደ መነሻ ለማየት የሚያየው የትኛውን ነው የሚለውን በኋላ ላይ እንመጣበታለን። በተግባር የሚከሰቱ ያሉ ችግሮች ስላሉ ማለት ነው። ወይም ደግሞ መራዳቱ ትክክል ነው ወይስ አይደለም የሚለውን ለባለሙያዎች ራሱ አጨቃጫቂ ነገር ስላለ እሱ ላይ መነጋገር ስላለብንና እንዲሁም ደግሞ የሚመለከቱ የህግ ባለሙያዎችን በትክክል ንባባቸውንም ሌሎች ደግሞ ሪሰርቾችንም ማድረግ ስለሚጠበቅባቸው ነው። እስካሁን ሲያነሱ የነበረውን ነገር በምሳሌ እንግለጸውና ለምሳሌ በባልና ሚስት መካከል ክርክር የሚነሳ ከሆነ ስር ፍርድ ቤት ላይ ጭቅጭቁ ወይም ደግሞ ክርክሩ የፍቺ ያለ ወይስ የለም በኋላ ላይ እንመጣበታለን። ይሄንን ጉዳይ ግን ፍቺ ያለ ወይስ የለም የሚለውን ከሆነ ፍቺን በሚመለከት የግድ በፍርድ ቤት መወሰን አለበት ወይንስ ተለያይተው መኖራቸው ብቻ ዲፋክቶ ዳይቮርስ የሚባል ነገር አለ ወይስ የለም? ከነበረ ከስር ፍርድ ቤት ጀምሮ የነበረው ክርክር ከፍተኛ ፍርድ ቤት ይግባኝ ሲሉ ከዛ ጠቅላይ ፍርድ ቤት ሲሄዱ ከዛ ሰበር ሰሚ ችሎቱ ላይ ሲሄዱ መጨረሻ ላይ ፍርድ ቤቱ የሚሰጠው ውሳኔ ዲፋክቶ ዳይቮርስ የሚባል ነገር የለም ወይም ደግሞ ሳይፋቱ ፍቺ የሚባል ነገር የለም የሚል ከሆነ መደምደሚያው ለዛ መደምደሚያ መነሻ ሊሆኑ የሚችሉ በርካታ ከጉዳዩ ጋር ተያያዥነት ያላቸውም የሌላቸውንም ሀተታዎች ሊዘረዝር ይችላል ፍርድ ቤቱ። ከነዛ ውስጥ ለምሳሌ ስለ ጋራ ንብረት ሊያወራ ይችላል። የጋራ ንብረት አብረው እየኖሩ ካልነበረ በአንዱ ይፈርት ወይም በአንዱ ጥረት ብቻ የተገኘ ከሆነ የጋራ አይደለም አይነት የሚል ይዘት ያለው ሀተታ ቢኖረው መጀመሪያ ከስር ፍርድ ቤት ሲያከራክራቸው የነበረና ለዚህ ለሰበር ሰሚ ችሎትም ልንለው እንችላለን፣ ፌዴሬሽን ምክር ቤት ሲሄድም ልንለው እንችላለን። ዋናው የመጣበት ምክንያት ግን ዲፋክቶ ዳይቮርስ የሚባል አለ ወይስ የለም፣ ሳይፋቱ ፍቺ የሚባል ነገር አለ ወይስ የለም ከሆነ አስገዳጅ ሊሆን የሚችለው ትችትና መጨረሻ ላይ የተደረሰው ድምዳሜ ስለ ሳይፋቱ ፍቺ ብቻ ነው መሆን ያለበት እንጂ ከዛ ጋር ተያይዞ ለውሳኔው መነሻ እንዲሆን ስለ ጋራ ንብረት ልንለው እንችላለን፣ ሌሎች ከጉዳዩ ጋር የማይገናኙ ነገሮችን ቢዘረዘሩ አስገዳጅ አይደለም የሚል ትርጉም የሚሰጠን አይደለ። አሁን የነገሩን ቴስት አሁን እንደዛ ነው። አሁን እንደውም በቅርብ ጊዜ ብዙ የህግ ባለሙያዎች በተሳሳተ መንገድ የሚያነሱት አንድ ጉዳይ አሁን እርሱ ያነሱትን የፌዴሬሽን ምክር ቤት ውሳኔ የሚመለከት ነው። እንግዲህ የጉዳዩ አመጣጥ ከስር ጀምሮ የመጣው የተለያይቶ ከ10 ዓመት በላይ ስለቆዩ በሁኔታ እንደተፋቱ ወይ ዲፋክቶ ዲቮርስ እንዳለ ይቆጠራል። ዲፋክቶ ዲቮርስ ወይ ደግሞ በሁኔታ መፋታት አለ ደግሞ የተባለው ደግሞ ከ10 ዓመት በላይ በመለያየታቸው ስለሆነ እንደተለያዩ የሚቆጠረው ዛሬ ሳይሆን ከዛሬ 10 ዓመት በፊት ነው። ፍቺ የተፈጸመው ደግሞ የዛሬ 10 ዓመት ነው ከተባለ ደግሞ በጋብቻ ውስጥ የተፈራ ንብረት ክፍል ጥያቄ ደግሞ ማቅረብ ያለበት በ10 ዓመት የይርጋ ጊዜ ስለሆነ ጋብቻው የፈረሰው የዛሬ 10 ዓመት ነው። የንብረት ክፍል ጥያቄው መቅረብ የነበረበት ከዛ ጊዜ ጀምሮ በ10 ዓመት ጊዜ ውስጥ ነው በሚል ነው ተወስኖ የመጣው እስከ ሰበር ድረስ ባለውና በሰበር ደረጃም አልፎ ፌዴሬሽን ምክር ቤት ሲደርስ ዋናው የቅሬታው ምክንያት የነበረውና ያከራከረው 10 ዓመት በላይ ተለያይተው ኖራቸዋል በሚል በፍርድ ቤት የፈረሰ ጋብቻ በሌለበት ጋብቻ ፈርሷል ሊባል አይገባም ነው የአመልካች ጥያቄ ነበረው። ስለዚህ ፌዴሬሽን ምክር ቤት ውሳኔ ሲሰጥ የሰጠው ውሳኔ 10 ዓመት ተለያይቶ ስለኖሩ ጋብቻ ፈርሷል የሚል ነገር በህግ ውስጥ የተቀመጠ ነገር የለም። ብቸኛው በህግ ጋብቻ የሚፈርስበት አካሄድ በፍርድ ቤት አቤቱታ ቀርቦ በፍርድ ቤት ውሳኔ ብቻ ሲፈርስ ነው። አንዱ ምክንያት የፍቺ ስለሆነ ምክንያቶች ውስጥ አንዱ እሱ ነው። ስለዚህ በፍርድ ቤት ቀርቦ ካልፈረሰ ተለያይቶ በመኖር ብቻ የሚፈርስ ጋብቻ የለም። ስለዚህ ከ10 ዓመት በላይ ተለያይታችሁ ኖራችኋልና ፈርሷል የሚል ነገር በህግ ያልተቀመጠ የይርጋ ጊዜ ነው በሚል እንጂ ወሰነው ጋብቻ በፍርድ ቤትም ቢፈርስ የይርጋው ጊዜ ከ10 ዓመት በላይ ነው የሚል አይደለም ውሳኔ። እዚህ ጋር በመሰረታዊነት መነሳት የሚችለው ነገር የይርጋው ጊዜ መቆጠር ያለበት ጋብቻ በፍርድ ቤት ከፈረሰ በኋላ ነው አይደለም የሚል ነገር ከስር ፍርድ ቤት ጀምሮ አላከራከረም፣ ቅሬታ አልቀረበትም፣ በግራማ ቀኞች መካከል ክርክር አልተደረገበትም። አሁን ቀጥታ ከጭብጡ ጋር የተያያዘ ጉዳይ ምንድነው? 10 ዓመት በላይ ተለያይቶ መኖር ጋብቻ በሁኔታ ፈርሷል ያስብላል ወይስ አያስብልም? አንድ ሁለተኛ ነገር ጋብቻ በፍርድ ቤት ባልፈረሰበት ሁኔታ በሁኔታ መለያየት የሚባል ነገር አለ ወይ? ያ ካልሆነ ደግሞ ጋብቻው አልፈረሰም ከተባለ ደግሞ
የይርጋው ጊዜ መቆጠር ያለበት ተለያይቶ ከኖርበት ጊዜ ነው እስከ በፍርድ ቤት ጋብቻው ከፈረሰበት ጊዜ ነው የሚል ነው። እንደዚህ አይነት ነገሮች ናቸው ያከራከሩት። በተቃራኒው ግን የንብረት ክፍል ጥያቄ መቼ መቅረብ እንደሚችል በሁኔታ ተፋቱም አልተፋቱም የንብረት ጥያቄ መቼ መቅረብ የሚችል ዘላለማዊ ጥያቄ እንደሆነ አድርጎ ነው እየተቀረበ ያለውና አንዱ ማሳያ የሚሆነው የሰበር ውሳኔ ነው። የፌዴሬሽን ምክር ቤት ውሳኔ ነው። የኛ ውሳኔ ለዚህ ማሳያ ሌላ ለምሳሌ ከዚህ ውሳኔ ጋር ተያይዞ ደግሞ ሌሎች የሚነሱ አከራካሪ ጉዳዮች ምንድናቸው? ንብረትን በሚመለከት አሁን እንግዲህ ህጉ ላይም በግልጽ እንደተመለከተው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እንደሰጠው ውሳኔ የጋራ ንብረት ልንል የምንችለው በጋብቻ ውስጥ በጋራ ጥረት የተፈራ እንደሆነ ብቻ ነው። ለምሳሌ ተለያይተው በሚኖሩበት ጊዜ በአንዱ ተጋቢ ጥረት የተፈራ ንብረት ካለ ያ ንብረት የጋራ ነው ሊባል እንደማይችል አስገዳጅ ውሳኔ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰጥቷል። ይህንን ሳይፋቱ ፍቺ ወይም ደግሞ በሁኔታ መፋታት የሚለውን ፌዴሬሽን ምክር ቤት የሰጠውን ውሳኔ አምጥተን አይ ፍቺ ስለሌለ ከፍቺ ድረስ የተፈራ ንብረት የጋራ ነው የሚል ክርክርም ደግሞ በተግባር ስለሚገጥም እነዚህ አይነት ነገሮች ከውሳኔው አውድ በወጣ መልኩ ወይንም ደግሞ አስገዳጅ ነው ስንል ሀተታው ላይ ሊገለጽም ይችላል። ፎር ዛት ማተር ግን ያ ሀተታ ለውሳኔው ለመደምደሚያውና ስር ፍርድ ቤት ላይ አከራካሪ ከነበረው ነገር ጋር ተያያዥነት ያለው ነው ወይስ የለውም የሚለው መመርመር ያለበት ስለሆነ ነው። በነገራችን ላይ ይሄ በጠበቆች ወይም በተከራካሪ ወገኖች ብቻ ሳይሆን በዳኞችም ጭምር የጠቅላይ ፍርድ ቤት የሰጠውንም ውሳኔ ሆነ የፌዴሬሽን ምክር ቤት የሰጠውንም ውሳኔ ከተሰጠበት ትርጉም ወይም ካስገዳጅነቱ በወጣ መልኩ ሰፋ አድርጎ መተርጎም ስለሚስተዋል አንዳንዴ የስር ፍርድ ቤቶች ይገደዳሉ በተሰጠው ውሳኔ ስንልም የመወሰን ስልጣናቸውንም የሚገድብ እስከመሆን ድረስ መሄድ ስለሌለበት ማለት ነው። አንድ ዳኛ ማንኛውም ክርክር ሲመጣለት እንደ መጀመሪያ ደረጃ እንደሚያይ ዳኛ የትኛውንም ሪዝኒንግ ሊጠቀም ይችላል። በህግ አግባብ ነው ብሎ ህጉን የመተርጎም የዳኝነት ነፃነቱን ሊጠቀም ይችላል። ነገር ግን ከላይ የተሰጠ ውሳኔ ስላለ ያንን ውሳኔ መሰረት አድርገን ከዚህ መንቀሳቀስ አትችልም ተብሎ ሲታጠር ግን የዳኞችን የመተርጎምም ነፃነት ገደብ የሚያደርግ ይሆናል። ፍርድ ቤቶችም ደግሞ ባልተገባ ክርክርና ባልተገባ በተነሱ የፌዴሬሽን ምክር ቤትም ሆነ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ውሳኔዎች የተሳሳተ አቋም እንዲይዙ ያደርጋል። ምናልባት በተግባር የተለያዩ ውሳኔዎች ይኖራሉ ከዚያ አውድ በወጣ መልኩ የተሰጡ ወይም ደግሞ ክርክር እየተደረገባቸው ያለ። ስለዚህ እስኪ ለመነሻ ያህል አይ ይሄ መተርጎም የነበረበት እንዲህ ነው አውዱም ይሄ አልነበረም የምንለው ካለ ለመነሻ ይሆንና ከዛ በኋላ ያለውን ደግሞ ተመልካቾችና ባለሙያዎች የሚነጋገሩበት ይሆናል ማለት ነው። አመሰግናለሁ። ምናልባት አሁን ከተነሳው ጋር እንደውም በተያዘ የፌዴሬሽን ምክር ቤት ከንብረት በጋብቻ ውስጥ የሚፈሩ ንብረት ክፍል ጋር በተያዘ ሌላ ወደ 2 የሚሆኑ አስገዳጅ ውሳኔዎች ሰጥቷልና ጋብቻ እንኳን ሳይፈርስ በጋብቻ ውስጥ እንኳን እያሉ ተጋብተው መለያየት በፍርድ ቤት አይደለም በተግባር ተለያይቶ መኖር ከጀመሩበት ጊዜ ጀምሮ ፍቺ እስከተፈጸመበት መካከል ባለው ጊዜ ተለያይቶ የሚኖሩ ከሆነ በጋብቻ ውስጥ እንኳን ሆኖ የንብረት ክፍል ጥያቄ አይጠየቅም። የንብረት ክፍል ጥያቄ መነሻው ፐርሰናል ኦብሊጌሽን ነው፣ የግላዊ ግዴታ ነው። መከባበር፣ መተጋገዝ፣ መረዳዳት፣ ልጆች አብሮ ማሳደግ፣ አብሮ መኖር፣ አብሮ መድከም፣ መተማመን፣ ጋብቻ የሚጠይቀው ሩካቤ ስጋ ማድረግ እነዚህ ግላዊ ግዴታዎችን በጋራ ሼር የሚያደርጉ ሰዎች የንብረት ክፍፍሉም ላይ የጋራ ይሆናሉ። ሞራሊም፣ ፊዚካሊም፣ ኢሞሽናሊም የሚረዳዱ ሰዎች ናቸው እነዚህ ሰዎች ማለት በአንድም በሌላ። ይሄ ካለ የጋራ ንብረት የሚለው ጥያቄ ይመጣል። ይሄ ነገር ከሌለ በየግላቸው የጣሩ በየግላቸው የደከሙ ከሆነ አይወርሱም ነው አይካፈሉም ነው አሜን። ስለዚህ ይሄ ከሆነ የፌዴሬሽን ምክር ቤት ውሳኔውን ለራሱ የተለያየ ነው በዚህ ጊዜ ስለሆነ ከዛ በፊት ተለያይተን በኖርበት ጊዜ ለራሱ የተደረገው ንብረት ልንካፈል አይገባም ከሚሉት ከሌሎች ውሳኔ አንፃር ሲታይ የፌዴሬሽን ምክር ቤት ይርጋና አላስቀመጠም። ያስቀመጠው 10 ዓመት በላይ መለያየት ጋብቻ ፈርሷል የሚለውን አያሳይም ለማለት የተጻፈ እንጂ የዛ አይደለምና አንደኛው እሱ ነው። ሁለተኛ በዚህ ረገድ በስተት ከሚገለጹ ውሳኔዎች ውስጥ አንዱ በቅጽ 5 ላይ በጸዳለ ደምሴ በሚባል መዝገብ ላይ በጻም ቢኒያም ደምሴ ጉዳይ ላይ ተሰጠ ነው። በዛ ጉዳይ ላይ ከ10 ዓመት በላይ ከአክስቱ ጋር ይኖር የነበረ አንድ ልጅ እናትየው ስትሞት የሚወረስ የውርስ ሀብት ንብረት ስለነበረ 10 ዓመት ሙሉ ልጁን ጠይቆ አስተምሮ ምንም አድርጎ ማያውቃባት ልክ የሚወረስ የሆነ የውርስ ሀብት መኖሩን ሲያውቅ የልጁ ሞግዚት መሆን ያለብኝ እኔ ነኝ የሚለውና በቤተሰብ ሕጉ ደግሞ የተቀመጠ ተዋረድ ወይ ቅደም ተከተል አለ። በተቻለ መጠን ለልጆቻቸው የሚቀርቡት እናትና አባት ናቸው። ሁለቱ አንድ ላይ ከሌሉ ከሁለቱ አንዱ እያለ እንደዚህ ተዋረድ ስለሚያስቀምጥ ከአባት ይልቅ ከአክስት ይልቅ አባት ስለሚቀድም እኔ ነኝ የሚገባኝ ልጁን የማሳደግ ስላለ ብቻ
ይህም ግልጽ ንባብ ስለሆነ ብቻ ፍርድ ቤቶች የህጉን ግልጽ ንባብ ብቻ ወስደው የህጉን መንፈስና ዓላማ ወደ ጎን በመተው የህጉን ግልጽ ንባብ በግርድፉ በመረዳት ብቻ የሚሰጡት ውሳኔ መሰረታዊ ግስተት ነው ብሎ ነው ውሳኔ ሰጠውና በተግባር ልጅ ስታሳድገው የነበረችው ስታኖረው የነበረችው እስከ 10 ዓመት አብሯት የቆየው ስታስተምረው የነበረችው አክስቱ እንጂ አባትየው አይደለም። ስለዚህ በተግባር የልጁን ጥቅም የሚያስጠብቀው ማን ነው? አከራካሪ የነበረው ውሳኔ የሚሰጠው ነው። ነገር ግን የዚህ ውሳኔ ላይ ለመድረስ አያይዞ የህገ መንግስቱን አንቀጽ 36(2) ቤስት ኢንተረስት ኦፍ ዘ ቻይልድ ወይ የህፃናት ልዩ ጥቅም በተመለከተ ያንን ድንጋጌ ጠቅሷል። ዓለም አቀፍ የህፃናት ቃል ኪዳን ወይ ደግሞ ቻይልድ ራይት ኮንቬንሽን አንቀጽ 3ን ጠቅሷል። ስለዚህ እነዚህን ስለጠቀሰ በሚል አካዳሚክ የሆኑ ጽሁፎች ላይ ጭምር እና በጆርናል በታተመው ጭምር እንኳን እንግዲህ በአካዳሚክ ዲስኮርስ ውስጥ ያለውን ታውቂያለሽ። ዓለም አቀፍ ህግ የኢትዮጵያ ህግ አካል ስለሆኑ በቀጥታ እነሱን መሰረት አድርገን ፍርድ ቤት ክስ ብናቀርብ የክስ ምክንያት አለን ወይስ የለም የሚሉ አካዳሚክ ክርክሮች አሉ። በቀጥታ በዚህ ጉዳይ ላይ እስካሁን ድረስ ሰበር የሰጠው ውሳኔ የለም እስከማቅ ድረስ። ስለዚህ ይኸው ሰበር ለራሱ ዓለም አቀፍ የህፃናት መብቶች ቃል ኪዳንን ጠቅሷል። የህገ መንግስቱን አንቀጽ 36(2)ን ጠቅሶ ውሳኔ የሰጠ ነው። ስለዚህ ይህንን አንስተን መወሰን እንችላለን ከሰበር ቅጽ 5 አንጻር ነው የሚሉት። ነገር ግን የህፃኑን ጥቅም የበለጠ ሊያስጠብቅ የሚችለው እንዴት ነው? የህፃናት ጥቅም ከማስጠበቅ አንጻር ምን ናቸው የሚታዩት? ማን ልጁን ሲያሳድግ ነበር? ማን ሲንከባከበው ነበር? ምን ሲያደርጉ ነበረ? ተከራካሪው ወገኖቹ የተሻለ የልጁን ጥቅም ለማስጠበቅ ቁመና ያላቸው ማን ናቸው ከሚል አንጻር ማየት አለብን የሚል እንጂ የተነሳው ይሄ ነገር አልተነሳም። የዓለም አቀፍ ህጎች የኢትዮጵያ ህግ አካል ስለሆኑ በቀጥታ እነሱ መሰረት አድርገን ፍርድ ቤት ላይ ውሳኔ ፍርድ ቤት ላይ ክስ ማቅረብ መከራከር እንችላለን የሚለውን አነሳም። ስለዚህ እነዚህ ነገሮች ኦቢተር ዲክታ ናቸው ማለት ነው ለዚህ ጉዳይ። ምናልባት የፍርድ ቤቱን አሰራር ወይ አቋም የወደፊት ሁኔታ አመላካች ሊሆኑ ይችላሉ። አስገዳጅ ግን ተብለው ያ መሰረት ተደርጎ ውሳኔ ይሰጥ። ምናልባት ግን ወደ ሁለተኛው ከመሄዳችን በፊት በጣም ይቅርታ፣ ምናልባት አሁን እዚህ ጋር ግን የህግ ትርጉምን በሚመለከት ለምሳሌ ቅድም እንደገለጽ ነው የአከራካሪ የሆነውን ነጥብ ለይቶ ፍርድ ቤት የሚሰጠው ውሳኔ ብቻ ነው ባይንዲንግ ሊሆን የሚችለው ወይም አስገዳጅ ሊሆን የሚችለው የሚለው ላይ ያስማማናል። ነገር ግን አሁን የጠቀሱትን ስፔሲፊክ ኬዝ በሚመለከት ለምሳሌ የዓለም አቀፍ ህግጋት ወይም ደግሞ ድንጋጌዎች ለፍርድ ቤት ክስ ወይም ደግሞ ለዳኞች ውሳኔ መነሻ ሊሆኑ ይገባል ወይስ አይገባም የሚለውን ፍርድ ቤት ክርክር መጥቶ ውሳኔ የሚያገኝበት ወይም ደግሞ እንደ አንድ የአከራካሪ ጉዳይ ጭብጥ ተይዞ ውሳኔ የሚያገኝበት ሳይሆን ትሩ ፕሮሰስ ፍርድ ቤቶች ከሚጠቀሙት ነገር በማየት እነዚህ ነገሮች ሪፈር ማድረግ እንችላለን ወይስ አንችልም፣ የክርክርና የውሳኔ መነሻ ማድረግ እንችላለን ወይስ አንችልም የሚለው መሆን የለበትም ብለው ያስባሉ ወይ? ለምሳሌ የጠቅላላ የዓለም አቀፍ ድንጋጌዎችን ወይም ደግሞ ህጎችን መሰረት አድርጎ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ከሰጠ እና ያንን ሪፈር ካደረገ እንደ መነሻ ምክንያቱም ሪፈር ማድረግ እንችላለን ወይስ አይደለም ስለሆነ ክርክሩ የግድ እነዚህ አስገዳጅ ናቸው ወይንም ደግሞ ክስ ሊቀርብባቸው ፍርድ ቤቶች መነሻ ሊያረጉባቸው ይገባል የሚል ውሳኔ መጠበቅ ይገባናል ማለት ነው። ይገባናል አይገባንም የሚለው መሞከር ይችላል። ማንንም ይገባልም ማቅረብ ይችላል። ግን ሰበር ብሎልኛል አስገዳጅ ነው እንደዚህ ሊወስን ይገባል ፍርድ ቤቱ ግን የሚል ክርክር ግን ለማቅረብ የውሳኔ ያግዘው ነው እንጂ አንዳንዶቹ ያው እንግዲህ ዓለም አቀፍ ህጎች የኢትዮጵያ ህግ አካል ቢሆኑ ለትርጉም ዓላማ በህገ መንግስቱ አንቀጽ 13(2) መሰረት ከዛ አንፃር ሊተረጎሙ ይገባል ለሚለው እንጂ እነዚህ ኢንኮርፖሬት የተደረገ የኢትዮጵያ ህግ አካል ናቸው የተባሉት በራሳቸው ደግሞ በአዋጅ እስካልወጡ ድረስ አስገዳጅ በቀጥታ ፍርድ ቤት ላይ ቀርቦ ክስ ማቅረብ አይቻልም የሚል ሌላም አይነት አቋም አለ። ከነዚህ ሁለቱ አቋም የቱ ነው ግልጽ? በፍርድ ቤት ላይ በሰበር የተሰጠ ውሳኔ የለም ነው እንጂ እንደ ባለሙያ ያመነበት ይቀጥላል ወደፊትም የሚታይ ይሆናል። ነገር ግን ሰበር ፍርድ ቤት አስገዳጅ ውሳኔ ሰጥቷል ካሁን በኋላ እንደዚህ ነው ሊወሰን የሚገባ የሚባል አይነት ውሳኔ ግን አይደለም። ይሄ ውሳኔ አንደኛ በቀጥታ በጭብጥነት የተያዘ እሱ አይደለም። ሁለተኛ በቀጥታ አከራካሪ የሆነ የህግ ጥያቄ እሱ አይደለም። ሶስተኛ ያንን ውሳኔ ለመስጠት የግዴታ የሆነው ሀተታው በተግባር የልጁን ጥቅም ማስጠበቅ የሚችለው ማን ነው ከምን አንፃርስ ይታያል የሚለው ነው መታየት። ከዛም አንፃር የተሰጠ አይደለም። አራተኛ በግራ ቀኞችም ክርክር የተነሳበት ጉዳይም አይደለም። ከነዚህ አንፃር ምንም በጎን ያልተነሳ ግን አብሮ ተያይዞ የተነካካ ነገር ነውና አመላካች ሊሆን ይችላል የፍርድ ቤት ነው ወደፊት አቋም። ነገር ግን አስገዳጅ አይደለም ነው አንደኛ የሚነሳው ይሄ ነው። ግን እዚህ ውሳኔ ውስጥ ግን በራሱ ፍርድ ቤቶች ህግ በሚተረጉሙበት ሰዓት ግልጽ የሆነውን የህጉን ድንጋጌ በግርድፉ ከመረዳት ባለፈ
የህጉን ዓላማና መንፈስ መሰረት አድርጎ ውሳኔ መስጠት አለባቸው የሚል መደምደሚያ መሰረታዊ የሆነ ሀተታ ግን ሰጥቷል። ህጉ ግልጽ ነው። አባት ከአክስት ይቀርማል በህጉ ቀጥታ አቀራረጽ ከሆነ ግን የቱን ነው መነሻ ማድረግ ያለብን ሲል ግልጽ ስለሆነ ብቻ እንፈጽመም ነው። የልጁ መብት ወይም ልዩ መብት መጠበቁ ማረጋገጥ አለበት። ስለዚህ ይሄኛው አይነት አሁን እዚህ ላይ የተነሳው ፕሪሚስ ወደ ማቴሪያል የሆነው ሀተታ መሰረታዊ የሆነው ሀተታ ለወንጀል ጉዳይ ለራሱ ሊፈጸም ይችላል። አንዱ በአተረጓጉም ላይ የሚነሳው ችግር ነው። ይሄንን አሁን የሰጠው ሀተታን በተመለከተ ከቤስት ኢንተረስት ኦፍ ዘ ቻይልድ ጋር ባያያዝ ከህፃናት ጥቅም ጋር ባያያዝ ለውርስም ለንብረትም ለወንጀልም ግልጽ የሆነ የህግ ድንጋጌ የህጉን ዓላማ አሳካም ከተባለ ይህንን ጠቅሶ ግን መከራከር ይቻላል። እስቲ አስገዳጅ የሚሆነው ድምዳሜው ሳይሆን ለድምዳሜው መነሻው ነው መሰረታዊ እንትን ስለሆነ ከዚህ አንድ የምንወስደው የኛው ነው። ሁለተኛው በሌላ መንገድ የምናነሳው ለምሳሌ አሁን በቅርብ የሰበር ሰሚ ችሎት በ7 ዳኞች በሰጠው ውሳኔ ላይ የወራሽነት የምስክር ወረቀት መያዝ ብቻውን የይርጋ ጊዜን አያቋርጥም የሚል ውሳኔ ሰጥቷልና አሁን እዚህ ውሳኔ ላይ ዋናው የዚህ ውሳኔ ሬሽዮ የነበረው የወራሽነት የምስክር ወረቀት መብት ይፈጥራል። ወራሽ ነው ተብሎ ባለቤት የካባቱ ወይ ደግሞ ከሚወርሰው ሰው መብት ተላልፎለታል ይባላል። በምስክር ወረቀት የምስክር ወረቀት ይዘት ምንድነው? በቀጥታስ መብት የሚፈጥር ነው ወይ የሚለው ነው ዋናው የዚህ ውሳኔ ሬሽዮ የነበረው። ከዛ አንፃር የፍትሐብሔር ቁጥር 1000 እና 1062ን ጎን ለጎን ሲያስተያይ የወራሽነት የምስክር ወረቀት ምናልባት እንኳን ወራሽ ነው ተብሎ እንኳን ድርሻ እንኳን ቢለይ በ997 መሰረት ግምት ነው የሚወሰድበት። አክሽን ፖሊያና ለራስ ወደፊት ሲቀርብ የአባቴን ድርሻ አለኝ ያን ድርሻ ደግሞ የማይመለከተው ሰው ወራሽ ያልሆነ ሰው ይዞብኛልና ይስጠኝ ያስረክበኝ ማለት ነው። ኦሬዲ ወርሰ ከሆነ ያስረክበኝ ይገባኛል የሚል ጥያቄ አይመጣም ማለት ነው። ኦሬዲ ወርሷል ነው። ስላልወረሰና መብት ስላልተፈጠረለት ነው የኔን የአባቴን የወራሽን ድርሻ ይዞብኛልና ይመልስልኝ ጥያቄ የሚቀርበው። ከነዚህ አንፃር የተረጋገጠ የጠራ መብት የለም። ቢኖር እንኳን ድርሻ እንኳን ተለይቶ ቢሆን በወራሽነት የምስክር ወረቀት ግምት ነው የሚል ነው። በሌላ መንገድ ግን ውርስ ከተጣራ በኋላና ድርሻው ምን ያክል እንደሆነ ከተለየ በኋላ ግን ክፍፍል ነው የሚቀጥለው። በዚህ ጊዜ ደግሞ የይርጋ ደንብ አይኖርም። የይርጋ ደንብ በማይኖርበት ምክንያት ደግሞ ምንድነው? የውርስ ሀብቱ ከተለየና ወራሾቹ ከተለዩ ባል ዲስቲንክት ስቴት ወይ የተለየ ሀብት ስለሚሆን ወራሾች የሚባሉ ሰዎች ያን ንብረት በጋራ ነው የሚኖራቸው። በጋራ የወረሱት ሰዎችና መብታቸው የተረጋገጠላቸው ሰዎች ደግሞ በዛ ንብረት ላይ ጆይንት ኦነር ወደ የጋራ ባለሀብቶች ናቸው። የጋራ ባለሀብቶች መካከል ደግሞ በሌላ ሰው ተያዘ የሚባል ነገር አይሆንም። በጋራ ነው የተያዘውና ነው። ይሄ ነው መነሻው ሎጂኩ። ስለዚህ ንብረቱ የወራሽነት የምስክር ወረቀት ምን ያስረዳል? ምን ይይዛል? ለምንስ ይጠቅማል? ከዚህ አንፃር መብት ስላልተፈጠረበት መብት እንደተፈጠረ ተደርጎ በይርጋ አይታገድም የሚል ነገር ተገቢ አይደለም ብሎ መጨረሻ ላይ እዚህ ድምዳሜ ላይ ደረሰ እንጂ መነሻው ይዘቱን ማሳየት ነውና ከዚህ አንፃር የወራሽነት ምስክር ወረቀት መብት ይፈጥራል አይፈጥርም የሚለው ነገር ከውከት ጋር ሊያያዝ ይችላል። ቀላል ምሳሌ እኔ ወራሽ ነኝ ይሄ ይዞታ የእናቴ ይዞታ ነው የሚል ሰው በቀጥታ ሄዶ ንብረቱን የያዘውን ሰው ላይ መሬቱን በጉልበት ቢያስለቅቅ እዛ ላይ ያለውን ሀብት ቢሰበስብ ሁከት ይሆናል ማለት ነው። አይ በሰርቲፊኬቱ ወስጄ ወራሽ መሆን ያረጋግጫለሁ ማለት አይችልም። አልፎ ሄዶ ወራሽነቱን አረጋግጦ ውርስ ተጣርቶ ወይ ደግሞ አክሽን ፖሊያና ወይ ደግሞ ፒቲሽን ሪታስ አቅርቦ ነው አረጋግጦ ከመጣ በኋላ መውሰድ ያለበት። ስለዚህ አሁን የፍርድ ቤቱ የሰጠው መሰረታዊው ሀተታ በዚህ ጉዳይ ለሁከትም ሆነ ማለት ነው። ነገር ግን ስቲል ፍርድ ቤቱ በሰጠው ውሳኔ ላይ ሙሉን ወደፊት ማንበብ ቢቻል በሌላ መንገድ ደግሞ ተጠሪዎች ንብረቱን መያዛቸው አልተረጋገጠም የምትል አንድ መስመር ጽፏል። ንብረቱንም ደግሞ አልያዙ። ንብረቱ ደግሞ ተይዞ ያለው በይግባኝ በአመልካች ነው የሚል ነገር አለው። ስለዚህ ኦኬ ስለዚህ ንብረቱን ቢይዝ ኑሮ ይርጋ አይቆጠርበትም ነበር የምትለዋን ነገር አንድ መስመር ነክቷታል። በእርግጥ ንብረት የያዘ ሰው በሌላ ሰው ተይዞብኛል አይልም፣ አብሮ ይዟል ነው የሚባለው። በዚህ ጉዳይ ላይ በቀጥታ ሌሎች የሰበር ውሳኔዎችም አለ። የውርስ ሀብቱን በራሱ ይዞ ያለ ሰው ላይ የይርጋ ወይ ደግሞ በውርስ ሀብቱ እየተጠቀመ ያለ ሰው የይርጋ መብት አይነሳበትም የሚል ውሳኔ አለ። ለዛ ግን በቀጥታ መጠቀስ ያለባቸው እነዛ ውሳኔዎች እንጂ መያዙ አልተረጋገጠም የምትል አራት ቃል ስላለች እቺ መሰረት ተደርጎ የሰበር ውሳኔ አይጠቀስም ነው። በቀጥታ የዚህ ውሳኔ መሰረታዊው ጭብጥ አከራካሪ የሆነው
የህጉ ጥያቄ ቀጥታ ከጭብጡ ጋር የተያዘው የወራሽነት ምስክር ወረቀት ይዘት ምንድነው የሚለው ነው። አንድ ምናልባት ለናነሳ የምንችለው ሁለተኛ ነጥብ ነው። ከዚህ ከይርጋ ጋር ተያይዞ ምናልባት ስላነሱት ነክተን እንድናልፈው ማለት ነው። አንድ ተከራካሪ ወይም ከሳሽ የሚጠይቀው መብት በይርጋ ይታገዳል ሊባል የሚችለው ሳይጠይቅ የቆየበት ጊዜ እንደየጉዳዩ አይነት እንደ ውል ልንለው እንችላለን፣ ውርስ፣ ሁሉም የተለያየ የይርጋ ጊዜ ስላላቸው በዛ የልዩ ህግ ላይ በተቀመጠው የጊዜ ገደብ ውስጥ ሳይጠይቅ ስለቀረ ነው። ንብረቱን የያዘ እንደሆነ የሚጠይቀው ነገር በእጁ ያለ እንደሆነ ወይም ደግሞ ፔፐር ላይ ወይም ወረቀት ላይ ያ ንብረት የሱ ስለመሆኑ ሊያረጋግጥ የሚችል የክፍፍል ወረቀት ያለው እንደሆነ ቅድም እንደገለጹት ውርስ ከተጣራ በኋላ ድርሻ ይሄ ነው ተብሎ የተገለጸለት አበበ የሚባል ግለሰብ ይሄን ያህል ጊዜ ስለቆየክ ልጠይቀኝ አይገባም ሊባል አይችልም። ምክንያቱም ኦሬዲ ይሄ ሰውዬ ንብረቱ በእጄ ነው ወይም ደግሞ የንብረቱ ባለመብት መሆኑ ተረጋግጦልኛል ብሎ ስለገመተ ወይም ያን ስላሰበ ነው በሚል መነሻ ነው። የይርጋ ዋናውም ዓላማ ዳተኛ የሆነ ተከራካሪ ሌሎች በዛ ንብረት እንዲጠቀሙ ትቷቸው ቆይቶ እያለ በፈለገበት ጊዜ እንዳይመጣ ያንን ሰው ለማንቃት ንብረቱ ላይ መብት ያፈሩትን ሰዎች ደግሞ ከዛን ያህል ጊዜ በኋላ ሌሎች መብት ባለመብት እንዳይሆኑባቸው በማሰብ ስለሆነ ማለት ነው። ስለዚህ ከዚህ ከውሳኔው ጋር በሰባት ዳኞች የተሰጠው ዋና ዓላማ የወራሽነት ማስረጃ መያዝ በራሱ ሰርተፊኬት ስለሆነ ወይም ወራሽ መሆኑ ማረጋገጫ ብቻ ስለሆነ ምኑን ነው የምትወርሰው የሚለው ነገር እስካልተዘረዘረ ድረስ ቤቱ ላይ መኪናው ላይ እዚህ ላይ አለኝ ማለት ስለማይችል በይርጋ ይታገዳል የሚለው ክርክር ተገቢነት ያለው ስለሆነ ይርጋን በሚመለከት ስላነሱት እቺን ለመጨመር ብቻ ነው። አሁን የሚሳሳቱት ባለሙያዎች ይርጋን ብቻ በሚመለከት የተሰጠ ውሳኔ ነው ይመስላቸው። ይርጋ የመጨረሻ ፋይናል ድምዳሜ ነው የፍርድ ቤት። ይርጋን በተመለከተ ተሰጣ ይባል አስገዳጅ የውሳኔው ክፍል የወራሽነት የምስክር ወረቀት ይዘትን ስለሆነ ከውርስም ጉዳይ ውጭ ከይርጋም ጉዳይ ውጭ የወራሽነት የምስክር ወረቀት ይዘትንና በተመለከተ በሌላ ጉዳይ ላይ በኩል ደረጃ አስገዳጅ ነው ማለት ነው። እሱ ላይ ልምጣ። ለምሳሌ አሁን የቅድም ስላስገዳጅነት ስናነሳ ስለነበረ አንድ የሰበር ሰሚ ችሎት የሰጠው ውሳኔ የወራሽነት ጉዳይ ላይ ነው እንበልና እነዛ ወራሽነት ጉዳዮች ላይ ያነሳቸው አስገዳጅ የምንላቸው ቅድም በገለጽ ነው መመዘኛ የውሳኔው አካል ክፍል ለሌሎች የህግ ክርክሮችም ከውርስ ውጭም ላሉ ጉዳዮች ልንል እንችላለን አፕላይ ማድረግ የሚችሉ ከሆነ አይ ይሄ ውሳኔ እኮ የተሰጠው የውርስ ጉዳይ ክርክር ላይ ነው፣ ስለዚህ ለቤተሰብ ጉዳይ፣ ለውል ጉዳይ፣ ለሌሎች ጉዳይ ይሰራል ወይም አይሰራም የሚል ክርክርን በተግባር ስላለ እሱ ላይ ያሉትን የባለሙያ ሀሳብ እንስማ። እዚህ ነው እስካሁን ካነሳ ነው አንፃር ያነሳ ነው በተመሳሳይ ጉዳይ ላይ ነው እንጂ የሚለው በተመሳሳይ የክስ ምክንያት ላይ ነው። ሁለተኛ ተመሳሳይ ድምዳሜ አይደለም የሚባለው ወደ ድምዳሜው የተደረሰበት መሰረታዊ ሀተታው ነው አስገዳጅ የሚሆነው። እንደው ለዚህ ጥሩ አብነት የሚሆን ነገር ሌላ ለመጨመር በቅጽ 12 ላይ ተከራካሪ ወገኖች ቀድሞ ማንሳት የነበረባቸውን የመጀመሪያ ደረጃ መቃወሚያ አቤቱታ ማሻሻል በሚል ሰበብ ወደ ኋላ ተመልሰው ማንሳት አይችሉም የሚል ውሳኔ አለ። እኔ በተግባር በገጠመኝ ላይ በዛ ጉዳይ ላይ ተከራካሪ ወደ ኋላ ሄዶ አቤቱታ መልስ ላሻሽል በሚል ያነሳው የመጀመሪያ ደረጃ መቃወሚያ ይርጋ ነው። እኔ ላይ የተነሳው መቃወሚያ ደግሞ የክስ ምክንያት ቬስትድ ኢንተረስት የለህም ወይ ጥቅም የለም የሚል ነው። በዛ ጉዳይ ደግሞ የተነሳ ቬስትድ ኢንተረስት ወይ ጥቅም የለህም በሚል ነው እኔ በነበርኩበት ጉዳይ። አያ ይርጋን በተመለከተ ነው የመጀመሪያ ደረጃ መቃወሚያ ማንሳት አይቻልም የተባለው ይርጋን ነው እንጂ ቬስትድ ኢንተረስትን ወይ ደግሞ ጥቅምን የመክሰስ ጥቅም አለ የሚለውን በተመለከተ አይደለም የሚል ክርክር ተነስቶ ያውቃልና ዋናው ሀተታው ክርክር ወደ ኋላ መመለስ ይቻላል ወይ ክስ በማሻሻል ሰበብ የክስ ማሻሻል ዓላማ በሆነ ደረጃ ላይ መነሳት የለበትን ክርክር ወደ ኋላ ሄዶ ማንሳት ይቻላል ወይስ አይቻልም የሚል ነው። ለመጀመሪያ ደረጃ ማንኛውም መጀመሪያ ደረጃን መቃወሚያ የሚመለከቱ ይርጋም ሆነ የፍርድ ቤት ስልጣንም ሆነ ምንም በተመለከተ እኩል ተፈጻሚ ናቸው ማለት ነው እነዚህ እና እንደዚህ በተሳሳተ የሚተረጎሙበት መንገዶች አሉ። ሌላም ከዚህ ጋር ተያይዞ በጣም መሰረታዊ የሚሆነው ነገር የፌዴሬሽን ምክር ቤት አንድ ሌላ ጥሩ የሰጠው ውሳኔ ላይ ከመሬት የመፈናቀል መብት ጋር በተያያዘ አንድ ሰው ከመሬት ሊነሳ የሚገባው እንግዲህ እንደምታውቂው በዘርዘር ህጎቹ ሆነ በሕገ መንግስቱ አንቀጽ 40 ላይ በተቀመጠው በተለይ ንዑስ አንቀጽ 7 ላይ በተቀመጠው መሰረት በግልጽ ያንን ጉዳይ ለህዝብ ጥቅም ነው አይደለም የሚል የሚወስን የሆነ ኮሚቴ ተቋቁሞ ለህዝብ ጥቅም ነው ተብሎ ውሳኔ ደግሞ ከተሰጠ ለህዝብ ጥቅም ተብሎ እንደሚወሰድ ለባለ ይዞታው ቀድሞ ተነግሮት ሊሰጠው የሚገባው የካሳ መጠንም ደግሞ ታውቆና ቀድሞ ተቀምጦለት የካሳው መጠንም ደግሞ አዲኩዌት ኦር ኮሜንሱሬት ወይ ደግሞ በቂ የሚባል ካሳ ቀድሞ ተቀምጦለት ተሰጥቶት የሚነሳ እንጂ ተነስቶ የሚጠይቀው አይደለም። እንግዲህ
ይህንን ስነ ስርዓት ተከትሎ የሚሄድ ከሆነ ቅሬታ ካለው በይግባኝ ወደ ፍርድ ቤት እንደሚመጣ ነው ህጉ የሚያስቀምጠው። ከዛ ውጭ በቀጥታ ፍርድ ቤት አይቀርብም። ስለዚህ ይሄ ስነ ስርዓት ካለ ይህንን መንገድ ጨርሶ ነው መምጣት ያለበት ኤግዚኪዩሽን ኦፍ ሎካል ሬሜዲስ ይባል። ነገር ግን የአስተዳደር አካላት ይህንን ሂደት ሳይከተሉ ቢቀሩ በህገወጥ መንገድ ወይ ደግሞ ይህንን ስነ ስርዓት ሳይከተሉ በጉልበትም ቢወስዱ በቀጥታ ሰውየው ንብረቴ ተወሰደብኝ የሚል ግለሰብ ፍርድ ቤት ክስ ማቅረብ ይችላል ወይስ አይችልም በሚል ነው እዛ የቀረበ አንድ ጉዳይ። በሁለተኛ ነገር ደግሞ የሃይማኖት ተቋማት ነው የወሰደብኝ መሬቴንና ለሃይማኖት ተቋም የሚሰጥ ነገር በህገ መንግስቱ መሰረት ለህዝብ ጥቅም የተወሰደ ነው ወይስ አይደለም በሚል ሁለት ጭብጦች ላይ ነው በዛ መዝገባውን ሰበር ችሎቱ ያከራከረው። አንደኛው ነገር ከመጀመሪያው ነው የተቋቋመ ቅሬታ የሚቀርብበትም ሆነ የሚጠየቅ የአስተዳደር አካል ሳይኖር የተቋቋመ ኮሚቴ ሳይኖር በህግ የተቀመጠውን ስነ ስርዓት የሚከተል ከሌለ ብቸኛ መብቱን የሚጠይቅበት ፎረም ፍርድ ቤት ፍትህ ማግኘት መብት አለው። ስለዚህ እንደዚህ ባልሆነበት ሰዓት በቀጥታ ፍርድ ቤቶች ይህን ጉዳይ ማየት ስልጣን አላቸው ብሎ በዋናነት ወስኗል። አንድ ሁለተኛ ደግሞ ለሃይማኖት ተቋማቶች ለህዝብ ጥቅም ተብሎ የተወሰዱ መሬት ናቸው አይባልም። ስለዚህ ይህን አይሆንም በሚል ነው ሁለት የሰጠው። ነገር ግን በዚህ ውሳኔ መጽሐፉ ሲጻፍ አብሮ ምን ተብሎ ተጠቅሷል? በህገወጥ መንገድም ግን ከተወሰደ ካሳ ደግሞ ሊከፈል ይገባል የምትል አንድ መስመር አለች። አሁን ይህንን የተለያዩ ባለሙያዎች ለሃይማኖት ተቋም የሚሰጥ መሬት ለህዝብ ጥቅም የተወሰደ ነው ሊባል አይችልም፣ ከተወሰደ ግን ካሳ ሊከፈል ይገባል ብሎ ይተረው። ይሄ ቲፒካሊ እርስ በርስ የሚጋጭ ውሳኔ ነው። የሰውየው ጥያቄ ለራሱ አሁን ላይ ልቀቅ ብሎ በደብዳቤ እየጠየቁኝና ያስፈራሩኝ ነው። እንደውም 230 ሺህ ብር እኮ ካሳ እንስጥ እያሉኝ ነው። እኔ ካሳ አልወስድም ስነ ስርዓቱን ጠብቆ በህጋዊ የተወሰደብኝ ስላልሆነ መሬቴ ነው ሊመለስ ይገባል የሚል ጥያቄ ነው እንጂ ካሳ ሊሰጥ ይገባል አይገባም ክርክር አልተነሳም። እንደውም እንስጥ ነው በህገወጥ መንገድ ስነ ስርዓቱን ሳይጠበቅ ለተወሰደው መሬት ካሳ እንስጥ የሚል ነበር ክርክሩ። አልተነሳም። የአከራካሪ ጉዳይ አልነበረም ማለት ነው። አከራካሪ ጭብጥ አይደለም፣ ቀጥተኛ ጭብጥም አይደለም ለጉዳዩ። ነገር ግን በአንድ መንገድ በህገወጥ መሬት ከተወሰደ ሊወሰድ አይገባም። ለሃይማኖት ተቋም ተብሎ የሚወሰድ መሬት ለህዝብ ጥቅም አይባልም። ስለዚህ ሊወሰድ አይገባም። ከተወሰደ ግን ካሳ ትወስዳለህ ከተባለ ካሳ መውሰድ ጥበቃ አይደለም። እንደው ለተሻለ ዓላማ ስለተወሰደ በቃ ቢያንስ አንተ ካሳ ወሰድ ተብሎ መሬቱ ለተሻለ ነገር ከኋላ የሚወሰድ ነው እንጂ ለህዝብ ጥቅም ካልሆነ ሊወሰድ አይገባም ነው ጥበቃም የሚባለው እሱ ነው። ካልሆነ ግን በህጋዊ መንገድም በህገወጥ መንገድም ቢወሰድ መሬት ካሳ ነው የምትወስደው የሚል አይነት እንድምታ ነው ለተሰጠው ለውሳኔ። ነገር ግን አሁን ከሬሽዮ ዴሲደንዲ አንፃር ስናይ በቀጥታ አከራካሪ የነበረው ጭብጥ ምንድን ነው? ፍትህ ማግኘት መብት፣ በፍርድ ቤት የመዳኘት መብት። ሁለተኛ ከመሬቱ ለሃይማኖት ተቋም መወሰዱ አግባብ ነው አይደለም፣ ይሄስ መሬት መፈናቀል ነው አይደለም የሚል ነው እንጂ የካሳ ጥያቄን በተመለከተ በዚህ ጉዳይ ውሳኔ አልተነሳም። ስለዚህ እንደው ሰውየው በህገወጥ መንገድም ተወስዶበት ግን ከፈለገ ካሳ ስቲል መጠየቅ ስለሚችል መጠየቅ ግን ከፈለገ መጠየቅ ይችላል ለማለት ያክል የገባውን ልክ እንደዛ እንደሆነ ተደርጎ ይጠቀሳልና አንደኛው ለዚህ ማሳያ የሚሆነው ችግርም ይሄ ነው። እስካሁን የተገለጹት ውሳኔዎች የዘረዘሩልን በሙሉ እንዴት ነው መተርጎም ያለብን የሚለው ቅድም ስናወራ የነበረውን መርህ መሰረት በማድረግ ማሳያ የሚሆኑ ናቸው በጣም በበቂ ሁኔታ ማለት ነው። ምንድነው መሆን ያለበት? እንግዲህ መፍትሄው ወደሚለው እንምጣና እንጨርስ። እንደ ችግር ያነሳናቸው ነገሮች አሉ። ምክንያቱም ችግሮች ስላሉ ነው ይሄንን ኢሹ ያመጣ ነው ወደዚህ። ስለዚህ እነዚህ የሚተረጎሙትን በሚመለከት በአግባቡ አለመረዳት አለ። መተርጎም ያለባቸው እንዲህ ነው ካለንና በተግባር የምናያቸው ደግሞ እስካሁን ያነሱልንም ኬዞች ጨምሮ ሌሎችም ያላነሳናቸው በጣም ብዙ ጉዳዮች ስላሉ እነዛ ላይ ያሉትን በሚመለከት ታዲያ ምንድነው መሆን ያለበት? መፍትሄው እንዴት ነው ሊያስማማ የሚችል? ያው የህግ ባለሙያ በሙሉ መስማማት አለበት ማለት አይደለም፣ ግን ቢያንስ እንኳን በመርህ ደረጃ መሰረታዊ የምንላቸው ጉዳዮች ላይ አንድ አይነት ተመሳሳይ ነገር እንዲኖር በፍርድ ቤቶችም በተከራካሪ ወገኖች መካከል እንዲኖር ለማድረግ እንዲያችል መፍትሄው ምንድነው የሚሉት? በእኔ እምነት መጀመሪያ መነሳት ያለብን ከፍርድ ቤት ነው እላለሁ። የሰበር ሰሚ ችሎት የሚሰጣቸው ውሳኔዎችን በተመለከተ አሁን የመሰረታዊ የሆኑ ፕሪሚሶቹ ወይ ሀተታዎቹ ናቸው አስገዳጅ እንላለን እንጂ እንደው ምንም ሀተታ የሌላቸው ውሳኔዎች አሉ። ምን እንኳን የዚህ ውሳኔ ምክንያቱ ይሄን ውሳኔ ላይ ለመድረስ መነሻው ነው ምክንያት ምንድነው የሚለውን እንኳን የማይታወቅ ግን እንደው ከዛ ጋር ፓርቲኩላር የሚገጣጠም ነገር አግኝተን እናቅርብ እንዳንል ደግሞ ከሃሊስበሪ ቴስት አንፃር አግባብነት የሌለው ነገር ነውና ውሳኔ ሰጡ ሀተታ ቢሰጡበት። በተለይ አንዳንድ ውሳኔዎችን በጣም በዝርዝር ውሳኔ ሰጥተው እዛ ላይ ተቆሞ ከዛ አንፃር ሌሎች ውሳኔዎች ላይ ሀተታ መስጠት ቢቻል
ምናልባት ለዚህ ጥሩ ምሳሌ የሚሆነው ድሮ አስገዳጅ የሰበር ውሳኔ የለም በሚባልበት ሰዓት እንኳን የጠቅላይ ፍርድ ቤት ምርጥ ፍርዶች በሚል ዮሐንስ ሲሩ ያዘጋጁት መጽሐፍ ላይ ውሳኔው መግቢያ ላይ ምክንያቶቻቸው የሚሉትን 1 2 3 ብለው ገልጸው ቀጥሎ ነው ውሳኔ ብሎ የሚጽፉት። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እስከ ቅጽ 4 ያሉት ውሳኔዎች ከታዩ ከውሳኔው በላይ ይቀመጡ ነበር። ለዚህ ጥሩ ማሳያ የሚሆነው እንደውም ቅጽ 1 ላይ የመጀመሪያው ውሳኔ ታተመው የግልና የወል የሥራ ክርክር በምን ይለያል የሚለው የግልና የሥራ ክርክርን ለመለየት የሰራተኞች ቁጥር ምክንያት ሊሆን እንደማይችል እንደዚህ ያለ የተቀመጡ አሉ። እነዚህ ጥርት አድርጎ የኔ አቋም ይሄ ነው ለዚህ መደምደሚያ ያደረስኩበት ይሄ ነው ብሎ ራሱ ፍርድ ቤቱ እንኳን በዝርዝር የሚያስቀምጣቸው ነገሮች አሉ። ብቻ እንዲህ በግልጽ ቢቀመጥ ጥሩ ነው። ካልተቻለ ደግሞ አንዳንድ ውሳኔዎች ላይ በዝርዝር ይሰጣል። አሁን በጎርፌ ኬዝ ላይ የ1723 በተመለከተ መጀመሪያ በሰጠው ውሳኔ ላይ ብዙ ዝርዝር ነገር ሰጥቶበታል። አሁን ላይ ፍትሐብሔር ስነ ስርዓት ቁጥር 154 የቅድሚያ መብት ይፈጥራል ከክስ በፊት ከውሳኔ በፊት ያለ የእግድ የቅድሚያ መብት ይፈጥራል አይፈጥርም ላይ በጣም ዝርዝር ውሳኔ ተሰጥቶበታል። አሁን ላይ የሻርሽነት የምስክር ወረቀት ይርጋ ያለው ሰው ይርጋ ይቆጠርበታል ወይስ አይቆጠርበትም በሚል በ7 ዳኛ የተሰጠው ውሳኔ ላይ በደንብ ዝርዝር ተሰጥቷል። ቢያንስ አሁን በእነዚህ ላይ ትንሽ የተጨመረ ነው የሚሄደውና አንዳንድ መሰረታዊ የሚባሉ ነገሮች ላይ ያንን ማድረግ ይፈቅዳል። ነገር ግን በተለምዶ የኛ ሀገር የህግ ስርዓት የሲቪል ሎው ነን። ሲቪል ሎው ዳኛ ደግሞ ውሳኔ ዝርዝር አይጽፍም። ቀጥታ ህግ አለ ዝርዝር ህጉን አፕላይ ማድረግ ነው ስለሚባል መጻፍ አይጠበቅበትም። ኮመን ሎው ደግሞ ህግ ነው የሚያወጣው። ስለዚህ ዝርዝር ምክንያት ለምን ይሄንን ህግ አድርጎ እንደወሰነ ዝርዝር ምክንያት መስጠት ስላለበት ዝርዝር ነገር መጻፍ አለበት የሚል የህግ ፍልስፍና አለ። ነገር ግን ይሄንን የኮመን ሎው ስርዓትን ስለሆነ ወደ ሲቪል ሎው እያስገባን ያለ ነው። አስገዳጅ የህግ ውሳኔ ነው ካለ እንደው ህግ ስላለ ብቻ አስገዳጅ ነው ስለተባለ አይደለም። ድሮ የተሰጡት አሁን አስገዳጅ የጠቅላይ ፍርድ ቤት ፍርዶች በሚለው መጻለ ሞራሊ እንደ ዶክትሪናል ኢንተርፕሪቴሽን እንኳን ተብሎ እንደሚወሰደው ሪዝኑ ምክንያቱ ሀተታው ሲበዛ እንኳን ሰው እንኳን ኮንቪንስ እንዲሆን ያደርጋልና ለምን ይሄ ተባለ የሚባለው ነገር በዝርዝር ከተቀመጠ ስለሚጠቅም በተለይ ሰበር ፍርድ ቤት እንደዚህ በዝርዝር አንዳንድ አከራካሪ ጉዳዮች አንዴ ጥሩ ውሳኔ የሚሰጥ ከዛ አንፃር ሌሎቹ የተረጎሙ ዝርዝር ውሳኔ የሚሰጥ ነው የመጀመሪያ የሰበር ፍርድ ቤቱ። ሁለተኛ የሰበር ፍርድ ቤት ራሱ ጠቅላይ ፍርድ ቤት ለራሱ የሚያሳትማቸው የሰበር ቅጾች ላይ አሁን እስከ 26 ደርሰዋልና ኢንዴክስ አላቸው። ኢንዴክስ የሚዘጋጀው ወይ ማውጫ የሚዘጋጀው በጠቅላይ ፍርድ ቤት የምርምር ዳይሬክቶሬት ስር ነው። የፍርድ ቤቱ ራሱ ዳኞቹ የሚሰጡት አይደለም። ስለዚህ ብዙ ጊዜ የህግ ባለሙያዎች በመቸኮልም ሲጠቅሱ ኢንዴክሱ የሚለውን ነው የሚጠቅሱት። አንዳንዴ ከሱ ተቃራኒ ነው የሚለው፣ አንዳንዴ እንደዛም አይልም። አሁን ካልናቸው መመዘኛዎች አንፃር የውሳኔው ሬሺዮ ዴንሲቲ ምንድነው ተብሎ ሲፈለግ ዋናው ጭብጥ እንደውም ሌላ ነው የሚሆነው። ስለዚህ ኢንዴክስን መሰረት አድርገን ባንገልጽ አንዳንዴ በተለያዩ ባለሙያዎች በሶሻል በማህበራዊ ሚዲያዎች ላይም ሰበር እንደዚህ ብሏል ፌዴሬሽን ምክር ቤት እንደዚህ ተብሏል በደፈናው ስለሚባል አይወሰዱምና በተለይ ክሪቲካሊ ፍርድ ቤት ቀርቦ የሚከራከር ባለሙያ ከመነሻው ጀምሮ ምን እየተባለ ነው ክርክሩ ይመጣ የሚለውን ካወቅን አከራካሪ የሆነ የህግ ጉዳይ ከስር ጀምሮ የተከራከሩበት ምንድነው የሚለው ሬሺዮ ዴንሲቲ ለመለየት ዋናው ምክንያት ስለሆነ እሱን አንዴ ማየት ነው። ሁለተኛው ነገር ደግሞ ምን ይያሉ ነው እየወሰኑ የመጡት ለዚህ ውሳኔ መነሻ ያደረገውስ ነገር ምንድነው የሚለው ሁሉ ጊዜ ድምዳሜው ስለማይጠቅም ዘርድሎ የመጨረሻው ላይ የቀረበው ክርክር ከላይ እንደተመለከተው ነው ተብሎ ሰበር ፍርድ ቤት ውስጥ የመጨረሻውን ብቻ ማንበብ የተለመደ ነው። ስለዚህ 2 3 አንብቦ በርግጥም ይሄንን ይላል ወይ የሚለው መለየት ነው። ከዛው ውጭ ግን እኛ ሀገር ላይ ሬሺዮ ዴንሲቲ ወይ ተርዲክት በተመለከተ ምንድነው በሚለው ላይ ቅድም እንደገለጽ ነው በመዝገብ ቁጥር 246305 ላይ ሰበር አንድ ውሳኔ ሰጥቷል። ግን ያንን ውሳኔ ዝርዝር ቢያደርገው በእነዛ ጉዳዮች ላይ ተደጋጋሚ ውሳኔዎች ሲሰጡ በዚህ ላይም ደግሞ አሁን ባልነው ነጥብ ላይ በሌሎች የሰበር ጉዳዮች ላይ ለምሳሌ መሰረታዊ ግስተት ምንድነው የህግ ስተትና የፍሬ ነገር ስተት ለራሱ ማለት ምንድነው ፋይናል ዲሲዥን ደግሞ የመጨረሻ ውሳኔ ማለት ለራሱ በምንድነው እንዴት ይለያል የሚሉ ነገሮች ላይ ከሞላ ጎደል ተጽፏል። ካሴሽን ኦቨር ካሴሽን በሰበር ላይ ሰበር ማለት ምንድነው ህጉ ይፈቅዳል አይፈቅድም አትሊስት ብዙ የተጻፈባቸው ኤሪያዎች ናቸውና ይሄ ግን ስቲል አሁንም ያልዳበረ ነገር ነው። ሌሎችም ሀገሮች በዚህ ሂደት ነው ያለፉት ግን በሂደት እየጠራ የሚሆን ይሆናል የሚልም እምነት አለኝና
እነዚህ ናቸው ብዬ ነው የማምነው በእኔ መንገድ። እሺ በጣም አመሰግናለሁ። በጣም ጥሩ ውይይት ነው ያደረግነው። በተለይ ደግሞ ከዚህ ከፍርድ ቤቶች ለውሳኔያቸው መነሻ የሆነው ትችትን መዘርዘርን በሚመለከት በጣም ብዙ በተለይ በቅርብ ጊዜ እያየን ያለናቸው ክፍተቶች በጣም በርካታ ናቸውና የአስገዳጅ የሆኑት ውሳኔዎች ብቻ ሳይሆኑ የስር ፍርድ ቤቶችም ለውሳኔያቸው መነሻ የሆኑትን ህጎች፣ ሪዝኒንጎች በዝርዝርና በግልጽ የሚያስቀምጡት ቢሆን ለባለሙያም ከዛም በኋላ ደግሞ በይግባኝ ደረጃም ደግሞ እንዴት ነው ህጉ መተርጎም ያለበት የሚለውን አስገዳጅ ውሳኔ የሚሰጡ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ሆነ ፌዴሬሽን ምክር ቤት ለሚሰጧቸው ውሳኔዎች መነሻና ባለሙያዎችም ደግሞ ህጉ ላይ ያለውን ትርጉም በደንብ እንዲያዳብሩት የሚያደርግ ስለሆነ ከዚህ አንጻር እኔም ሼር የማደርገው ነው። በጣም ጥሩ ውይይት ነበረን። በጣም አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾቻችን ከጠበቃና የህግ አማካሪ አቶ በኃይሉ ሰለሞን ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ የህግ ጉዳይ ጠብቃችኋለሁ። እስከዛው ሰላም።